عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبرات يا الله بارياوت الله سبحانه وتعالى يتلاقي قرآن አንቀጹ ላይ መለያየት እንደሌለብን ዲንን አጥብቀን መያዝ እንዳለብን አላህ Subhanahu Wa Ta'ala መክሮናል። ዲናቸውን የሚለያዩ ሰዎች አላህ ዘንድ ቅጣት የሚጠብቃቸው መሆኑን አላህ Subhanahu Wa Ta'ala ተናግሯል። ነብዩም አለይሂ ሰላት ወሰላም ክፍፍል የሚባለውን ነገር እንድንርቅ ቁርአን ሐዲስን አጥብቀን እንድንይዝ የሰሃቦችን ፈለግ እንድንከተል መክሮናል። ማከውኒ ግን ጊዜው በረዘመ ቁጥር ምንጫቸው ያልታወቁ አዳዲስ ነገሮች በየጊዜው ኡማውን ውጅንብር ውስጥ ሊከቱ የሚችሉ ነገሮች ብቅ ይላሉ። በዛ ሰዓት መደናበር ውጅንብር ውስጥ መግባት ሳይሆን በዚህ ጉዳይ አላህ Subhanahu Wa Ta'ala ምን ብሎበታል? ነብዩም አለይሂ ሰላቱ ወሰላም ምን ብሎበታሉ? ሰሃቦችስ እንዴት ሲሰሩት ነበር? ታቢዮችስ እንዴት ተከተሏቸው? ወደሚለው መመለስ ይኖርብናል። ያኔ እናቀዋለን። አዳዲስ ነገር በተወራና አዳዲስ ነገሮች በየጊዜው በመጡ ቁጥር ምን ደናበርና ተሻሽሎ የመጣውን ከስሜታችን ጋር ስለገጠመልን ብቻ እንደሚቻል ደሊል ተገኝቶለታል ይያልን ባንዲራ ማውለብለብ ሰዎችን ውጅንብር ውስጥ መክተት ሰዎች እንዳይግባቡና ሱና ላይ እንዳይጸኑ ቢድዓን እንዳይርቁ ሙብተዲን እንዳይጠሉ ቢድዓ ላይ እንዳያስጠነቅቁ ማድረጉ አይደለም የሚጠቅመን ሁላችንም ወደ ቁርአን ወደ ሐዲስ ስንመለስ እንግባባለን። ሁሉም ሰው ሼኹን የሚከተል ከሆነ ሁሉም አሉባልታውን የሚከተል ከሆነ ሁሉም የሚመስለኝ እንደዚህ ነው የሚል ከሆነ ተፈሩቅ ውስጥ ነው የምንገባው። ተፈሩቅ ውስጥ ደግሞ የገቡ ሰዎችን አላህ Subhanahu Wa Ta'ala አውግዟቸዋል። ዛሬ ላወሳችሁ ምፈልገው የዛሬ ዓመት አካባቢ ረመዳን ላይ ሰሃቦች ዘንድ የአቂዳ ነጥቦች ናቸው ሊባሉ የሚችሉ ነጥቦች ላይ ያለ መግባባት በመካከላቸው ኺላፍ ነበረ የሚል እንትሻር ሆኗል። በዛ ጉዳይ ጀዛቸውን አላህ ይክፈላቸው አንዳንድ ወንድሞቻችን ማብራሪያ ሰጥቶበታሉ። እሱንም ተከትሎ እንደገና ደግሞ ብጅታ ማስወገጃ ተብሎ 5 ነጥቦች ተጠቅሶ መልእክት ተላልፈዋል። ሰሃቦች ዘንድ በአቂዳ ነጥቦች ላይ ምንም አይነት ኺላፍ አልነበራቸውም የሚሉ ወንድሞቻችን ብጅዳ የሚጥሉ ተደርጎ የታዩበት የአቂዳ ነጥቦች ላይ ኺላፍ ነበረ ብሎ ያስተላለፉ ሰዎች ብጅታን አጣሪ ክፍሎች ተደርጎ የታዩበት የሆነውን ለማየት እንሞክራለን። ሌላኛውም ደግሞ በቅርብ ጃንዋሪ 4 ላይ የአህለፍ ሱናዎች መገለጫ ተብሎ የተለቀቀው ላይ ያው መልእክት ተደግሞ መጨረሻ ግን ጀሃነም ትጠፋለች አጠፋም የሚለው ኢብኑ ተይሚያ ብቻ ሳይሆን ብዙ ቀደምቶች ተናግቶበታሉ። ራጂሁ ግን ትጠፋለች የሚል ቀውል ሰዎች ዘንድ እንትሻር ሆኗል። ይህም ንግግር ሰዎች ሚዲያ ላይ እየተቀባበሉት ደጋፊ የሆኑ ሰዎች ዑዝር እየሰጡ ደጋፊ ያልሆኑ ሰዎች ደግሞ እያወገዙ ብዙ ሰዎች እየተቀባበሉት ያለ በዛ ጉዳይ ላስታውሳችሁ ፈልጋለሁ። በዛም ጉዳይ ላስታውሳችሁ የምፈልገው ከስሜቴ ምንም ማስቀምጠው ነገር የለም። አላህ Subhanahu Wa Ta'ala ምን ብሏል? ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ሰሃቦችስ ምን ብለዋል? ታቢዮችስ ምን ብለዋል? ትላልቅ አኢማዎችስ በዚህ ጉዳይ ምን ብለዋል? አሁን በጊዜያችንም ያሉ ደግሞ ትላልቅ ዑለማዎች ምን ይላሉ በዚህ ጉዳይ የሚለውን በአላህ Subhanahu Wa Ta'ala ፍቃድ ለማየት እንሞክራለን። በመጀመሪያ ደረጃ መለያየት እንደማይቻል አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ይላል? ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ወዕተሲሙ አንድ ሁኑ ቢሐብሊላሂ በአላህ Subhanahu Wa Ta'ala ቁርአን አንድ ሁኑ ይላል አላህ Subhanahu Wa Ta'ala። ጀሚዓን አረብ አጀም ሳይባል ዕውቀት ያላቸው የሌላቸው ሳይባል ሴት ወንድ ሳይባል ጎሳና ዘር ሳይከፋፈልና ሳይነጠል አንድ ላይ አንድ ሁኑ ይላል አላህ Subhanahu Wa Ta'ala። ወላ ተፈረቁ እንዳትከፋፈሉ ይላል አላህ Subhanahu Wa Ta'ala። መከፋፈል ውርደትን ይዞ የሚመጣ ነገር ነውና የሚከፋፈሉ ሰዎች ወይ ዕውቀት አንሷቸው ወይንም ደግሞ አውቆ ነውና የሚያደርጉት መከፋፈል አደጋ አለውና እንዳትለያዩ ይላል። ላ ተኩኑ እንዳትሆኑ ደግሞ የአላህን ቃል የማይቀበሉ የነብዩን አለይሂ ሰላቱ ወሰላም ፈለግ የማይከተሉ ስሜታቸውን የሚያራምዱ ክብራቸውን የሚጠብቁ
ለዲን ክብር ያላደሩ ሰዎች ይኖራሉና ወላ ተኩኑ እንዳትሆኑ ከለዚነ ልክ እንደነዛ ተፈረቁ እንደተለያዩ ሰዎች እንዳትሆኑ ይላል። ወختلፉ እንዲሁም ደግሞ ያልተግባቡ እንደሆኑ ሰዎች እንዳትሆኑ ይላል አላህ Subhanahu Wa Ta'ala። ሚን ባዕድ በኋላ ማጃአሁሙል በይናት ግልጽ የሆነ መረጃ ከመጣላቸው በኋላ እንደተከፋፈሉ ሰዎች እንዳትሆኑ ይላል። ወኡላኢከ ከፈፈለን መርጦ ተከፋፍሎ የሚሄዱ ሰዎች ለሁም ለነሱ እኮ አለ አላህ Subhanahu Wa Ta'ala አዛቡን ዐዚም አቃጣይ የሆነ ጀሃነም ተዘጋጅቶላቸዋል ነው። እሱ አላህ Subhanahu Wa Ta'ala አንዘለ ያወረደ አለይከ ባንተ ላይ አልኪታብ ቁርአን ያወረደ ምንሁ ከዚህ ቁርአን ውስጥ አያቱን አንቀጾች አሉ ሙህከማቱን ነጋዴዎች ሊነግዱበት አጭበርባሪዎች ሊያጭበረብሩበት ቢድዓ አራማጆች ሊያራምዱበት የማይችሉበት የሆነ ፍንትው ያለ ግልጽ የሆነ አለበት አለ አላህ Subhanahu Wa Ta'ala። ሁነ ኡሙል ኪታብ ፍንትው ያሉት የቁርአኑ ቁንጮች ናቸው። ወኸሩ ሙተሻቢሃት ሌሎችም ደግሞ የሚመሳሰሉ አሉ። فأما الذين እነዛ ሰዎችማ አለ አላህ Subhanahu Wa Ta'ala في قلوبهم زيغ በቀልባቸው ላይ በሽታ ችግር ያለባቸው ሰዎች فيتبعون ይከተላሉ ما تشابه منه ቁርአኑ ውስጥ የሚመሳሰለውን እየመረጡ ይከተላሉ። ተፍሲሩን ማወቅ ከብዷቸው ግልጽ አልሆነላቸው ብሎ ሳያውቁት ቀርቶ ዕውቀት አንሷቸው ሳይሆን ለምንድነው ይህንን የሚከተሉት? ኢብቲጋ አልፊትና ፍትናን ፈልጉ ነው ይህንን የሚያደርጉት። አላዋቂዎችን ሊያደናብሩበት ቆም ብሎ ማሰብ የማይችሉ ዕውቀታቸው አናሳ የሆኑ ለጎሳ ለዘር ያደሩ ለወሬ ለውሸት በየቦታው እንሻር ለማድረግ የሚራሮጡና ጎንበስ ቀና የሚሉ ሰዎችን ለማታለል ፈልጎ ነው ይህንን የሚያደርጉት። እናታችን አይሻ ባስተላለፈችው ሐዲስ ኢዛ ረአይቱም አሉ ነብዩ አለይሂ ሰላቱ ወሰለም ካያችሁ አሉ الذين እነዛን ነብዩ አለይሂ ሰላቱ ወሰለም ያስጠነቅቁ ነው። ከሙብተዲ ማስጠንቀቅ፣ ከቢድዓ ማስጠንቀቅ፣ ከማዕሲያ ማስጠንቀቅ ኡማውን መከፋፈል አይደለም አንድ ማድረግ ነው። ወደድንም ጠላን አላህ ማስጠንቅቋል፣ ነብዩ አለይሂ ሰላቱ ወሰለም ማስጠንቅቋሉ፣ ሰሃቦችም ማስጠንቅቋሉ፣ ተአቢዮችም ማስጠንቅቋሉ፣ አይማዎችም ማስጠንቅቋሉ፣ አሁንም ያሉት ያስጠነቅቃሉ። ሁሉም ያስጠነቅቃል ሱራቱል ሙስተቂም ላይ ያለ ሰው። ይህ ኡማውን መከፋፈል አይባልም። ኡማውን መከፋፈል የሚሆነው አንድነን ይያሉ መንሃጅ ሳይለዩ ሙብተዲን ሳይለዩ አቂዳን ሳይለዩ ሙሪድነትን ሳይለዩ አንድ ላይ ኡማውን መሰብሰብ ነው። ኡማው ላይ መጫወትና መከፋፈል በኡማው ኡምር ላይ መቀለድ ይህ ነው እንጂ ከባጢል ማስጠንቀቅ ከሽርክ ከቢድዓ ከኩፍር ከሙብተዲ ማስጠንቀቅ ለኡማው አንድነት ጠቃሚ ነው እንጂ ጎጂ አይደለም። ለዚህ ነው የአላህ መልእክተኛ ኢዛ ረአይቱም ባያችሁ ሰዓት አሉ الذين እነዛን የተቢዑና የሚከተሉ ማተሻባ ምንሁ ከቁርአኑ የሚመሳሰለውን የሚከተሉ ሰዎችን ስታገኟቸው فاولئك الذين እነዛናቸው እነዚህ ሰዎች ሰመላህ አላህ Subhanahu Wa Ta'ala የጠቀሳቸው فاحذروهم ተጠንቀቋቸው አሉ ነብዩ አለይሂ ሰላቱ ወሰለም። ቡኻሪና ሙስሊም ያስተላለፉት ሐዲስ ነው። ለምን ከተባለ لان البدعه እኮ والمحدثات አዳዲስ የሚጨመሩ ነገሮች هي سبب الفرقه እሷ የመለያየት ምክንያት ነች። والاختلاف መንገዴ ሙስተቂመን ቀጥ ያለው ፈተቢዑሁ ተከተሉት። ተውሂድና ሽርኩ ተነግሯል ያዝ፣ ሱናና ቢድዓ ተነግሯል ያዝ፣ ሐላል ሐራም ተነግሯል ያዝ፣ ሱንዮችና ሙብተዲዎች ተነግሯል አጥብቀ ያዝ፣ ግራን እንዳትጋባ ያለው ፈተቢዑሁ ተከተሉት። ወላ ተተቢዑ እንዳትከተሉ ሱቡለን የተለያዩ መንገዶችን ከጎሳ ከዘር ከቡድንተኝነት ከኔ በላይ ያለው በሙሉ አጥማሚ ነው ከሚባልበት ወጣችሁ ስሜታችሁን እርግፍ አድርጋችሁ ትታችሁ አላህ Subhanahu Wa Ta'ala የሰጣችሁን ያዙ ያለ ነው። አላህ Subhanahu Wa Ta'ala የተለያዩ መንገዶችንም እንዳትከተሉ ነብዩም አለይሂ ሰላቱ ወሰላም ሰሃቦቻቸውን ሲያስተምሯቸው ቀጥ ያለ መስመር አሰመሩላቸውና ይህ የአላህ መንገድ ነው። ከግራም ከቀኝም ሌሎችን መስመር አሰመሩና የአላህ መልእክተኛ ከግራ ከቀኝ ባለው መንገድ ላይ የሚጣራው ሸይጣን ነው። በእያንዳንዱ መንገድ ይጣራናል ወደ ጀሃነም። ስለዚህ ቀጥ ያለው መስመር ላይ ገብታችሁ ሂዱ ብሎ ነብዩ አለይሂ ሰላቱ ወሰላም እንዳስተማሩት አላህም ወላ ተተቢዑ ሱቡላ የተለያዩ የሆኑ መንገዶችን እንዳትከተሉ ፈተፈረቀ ቢኩም عن سبيلي ከኔ መንገድ ያፈነገጡ የተለያዩ የሆኑ መንገዶችን እንዳትከተሉ ይላል። ሙስሊሞችንም ነብዩ አለይሂ ሰላቱ ወሰላም አዟሉ بالاجتماع አንድ በመሆን ወነሃና ነብዩ አለይሂ ሰላቱ ወሰላም ከለከሉን عن الفرقه መለያየት والاختلاف ያለ መናበብንም የአላህ መልእክተኛ ከልክሎናል። ለዚህ ንግግራቸውም አለ ፊዕላቸውም አለ የሰሃቦችም ታሪክ አለ የዑለማዎችም ታሪክ አለ። ከቢድዓን ከሚያራምዱ ሰዎች ያስጠነቅቁ እንደነበረ
በግልጽ ቁጭ ብሏል። ኡማውን ውዥንብር ውስጥ ልንከተው ልናደናብረው አልፎ ተርፎ ጭራሽ ሰሃቦች ጋር የአቂዳ ነጥቦች ላይ ኺላፍ እንደነበረ ደሊል ተገኝቷል ብሎ እንትሻር የሚያደርጉ ጃሂሎች አሉ በየቦታው። ከዚህ በፊት ኢኽዋኖች በአቂዳ ጉዳይ አንድ መኮን አይቻልም ነተፍቅ ፊ መተፈቅና ዐለይ ወያዕዙር ባዕዱና ባዕደን ሲሉት የነበረው ማለት ነው። በተስማማነበት ተስማምተን ባልተስማማነበት ተቻችለን እንሄዳለን ሲሉት የነበረው ነገር እንካር ሲደረግ የነበረው ነገር አሁን ደግሞ ዘመናዊ የሆነ ሙሪዶች ምን ይላሉ? ሰሃቦች ዘንድ የአቂዳ ነጥቦች ላይ ኺላፍ ከመኖሩም አንፃር ተግባብቶ ተስማምቶ ተቻችሎ ተዋዶ ይሄዱ ነበር የሚለው ደሊል ተገኘለት ብሎ በየቦታው እንትሻር የሚያደርጉ አላዋቂዎች አሉ። ይህ ቃል ውድቅ የሆነና መጥሉድ የሆነ ቃል ነው። ነብዩ አለይሂ ሰላቱ ወሰላም በክፍፍል ዙሪያ ምን ይላሉ? አልጀማዓቱ ረሕመቱን ስብስብ አሉ ነብዩ አለይሂ ሰላቱ ወሰላም። አንድ መሆን በዲን ላይ ቀጥ ማለት ሱናን አጥብቆ መያዝ አሉ ነብዩ አለይሂ ሰላቱ ወሰላም ረሕማ ከአላህ Subhanahu Wa Ta'ala የሚመጣ እዝነት ነው። አላህ Subhanahu Wa Ta'ala ያዘነላቸው ሰዎች አንድ ይሆናሉ። አላህ Subhanahu Wa Ta'ala በሸህዋ በሹባ የፈተናቸው ሰዎች ደግሞ ክፍፍል ውስጥ ገብቶ ይዋኛሉ። ወልፉርቀቱ አሉ ነብዩ አለይሂ ሰላቱ ወሰላም መከፋፈል አዛቡን ቅጣት ነው አሉ። አخرجه አህመድ ኢማሙ አህመድ ዘግቦታሉ። ከኢማሙ አህመድ ውጭም ያሉት ዘግቦታሉ። وحسنه الألباني رحمة الله تعالى عليه ኢማሙ አልባኒም ሐዲሱን ሐሰን ነው ብሎታል። ቁርአን እየወረደ ነብዩ አለይሂ ሰላቱ ወሰላም በነበሩበት ሰዓት ተርቢያ የተደረጉ ሰሃቦችን ዕውቀታቸውን ከነብዩ አለይሂ ሰላቱ ወሰላም የወሰዱ ሰሃቦችን ይቀርና እኛ ሁላ መለያየት እንደሌለብን አላህ Subhanahu Wa Ta'ala ተናገረ። ነብዩ አለይሂ ሰላቱ ወሰላም አንድ መሆን እዝነት ነው አሉ የአላህ መልእክተኛ። ኢኽዋኖች ሱሩሪዮች ቁጥቢዮች اختلاف ኡመቲ ረሕመት የሚል ያልተረጋገጠ መውዱዕ የሆነ ሐዲስ ነው እያሉ በየቦታው ያስተላለፉ የኡማዎቼ መለያየት ረሕመት ነው እንደሚሉት አይደለም። ለዚህ ነው ኢኽዋኖቹ በየጊዜው ተብሊጉም ሱፊዩም አህባሹም ኸዋሪጁም ተክፊሩም ሁሉም ባለበት ይንቀሳቀስ ሁሉም እስልምናን ይረዳል ብሎ የሚያስቡት መለያየት ይቻላል ብሎ ስለሚያምኑን ጭምር ነው። አህለ ሱናዎች ግን መለያየት አዛብ ነው፣ አንድ መሆን ደግሞ ረሕማ እንደሆነ ነው የሚያምኑት። በሌላም ሐዲሳቸው የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ? ላ ተባገዱ ጥላቻ ውስጥ እንዳትገቡ አሉ። ወላ ተሐሰዱ ሕስድም ውስጥ እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰላም። ወላ ተዳበሩ ጀርባም እንዳትሰጣጡ አሉ የአላህ መልእክተኛ። በአካልም ጀርባ መሰጣጣት ይሁን በምላስ ተናግሮም ጀርባ ለመሰጣጣት ሰበብ መሆንም ይሁን በተግባርም ይሁን በምላስም ይሁን ቅኔም በመናገር ይሁን በማንኛውም ጉዳይ ጀርባ እንዳትሰጣጡ አሉ ነብዩ አለይሂ ሰላቱ ወሰላም። ወኩኑ ሁኑ አሉ ዒባደላሂ ኢኽዋና የአላህ ባሪያ ወንድማማቾች ሁኑ አሉ የአላህ መልእክተኛ። ወላ የሕሉ አይፈቀድም አሉ ነብዩ አለይሂ ሰላቱ ወሰላም መሰረታዊ የሆኑ ነጥቦች ላይ ችግር ሳይኖር የመንሃጅና የአቂዳ ልዩነት ሳይኖር ወላ የሕሉ አይቻልም አሉ ነብዩ አለይሂ ሰላቱ ወሰላም ሊሙስሊሚን ለአንድ ሙስሊም አይሕጁራ ሐጅር ሊያደርገው አኻሁ ወንድሙን የሱና የአቂዳ የመንሃጅ ወንድሙን ሙብተዲን ሐጅር ማድረግ እንዳለብን ነብዩ አለይሂ ሰላቱ ወሰላም የተለያየ ሐዲሳቸው ላይ ጠቅሰዋል። አላህ Subhanahu Wa Ta'ala ተናግሯል። ማዕሲያን የሚዳፈር ሰው ላይ ዲን ላይ የሚቆርጥ የሚቀጥል ሰው ላይ አላህ ላይ ደባ የሚጥል ሰው ላይ ነብዩ አለይሂ ሰላቱ ወሰላም ላይ ደባ የሚጥል ሰው ላይ ሰሃቦች ላይ ደባ የሚጥል ሰው ላይ ሰዎች ላይ ተልቢስ የሚያደርግ ሰውን ሐጅር ማድረግ ነፍስ ያለበት ሸሪዓ የሆነ ነው። ነገር ግን ምንም አይነት ችግር ሳይኖር ሐጅር መደራረግ እንደማይቻል የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናገሩ። ወላ የሕሉ ሊሙስሊሚን ለአንድ ሙስሊም አይፈቀድለትም አይሕጁራ አኻሁ ወንድሙን ሐጅር ሊያደርገው አይፈቀድለትም ፈውቃ 3 አያም ከሶስት ቀን በላይ ሐጅር ሊያደርገው አይፈቀድለትም አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሐጅር መደራረግ መቆራረፍ መቆራረጥ እንደማይቻል የአላህ መልእክተኛ ተናገሩ። በዲን አንድ ተኩኖ ሲያበቃ በዘር አንድ ስላልሆነ ብቻ ከአንድ አካባቢ ስላልመጣ ብቻ አብሮ ስላልበላና አብሮ ስላልወጣ ስላልወረደ ከአንድ ኮሳ ስላልሆነ ብቻ ዝም ብሎ ከበደልና ከቀም ተነሳስቶ አንድ ወንድምን ሐጅር ማድረግ እንደማይቻል የአላህ መልእክተኛ ተናገሩ። ሙተፈቁን ዐለይህ ይህም ቡኻሪና ሙስሊም የዘገቡት ሐዲሳቸው ነው። ስለዚህ ለኛ የሚገባን በቁርአን በሐዲስ አንድ መሆን እንዲሁም ደግሞ ከመለያየት መከልከል ወለእክትላፍ ከመናጋት መከልከል ነው ያለብን። ወተፍተሪቁ ትለያያለች አሉ ነብዩ አለይሂ ሰላቱ ወሰላም ኡመቲ የኔ ኡማ አላ 73 ሚላ 73 ቦታ ይከፋፈላሉ አሉ ነብዩ አለይሂ ሰላቱ ወሰላም። ሁሉም ፊናር ይህ ሁሉም ጀሃነም ውስጥ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ኢላ ሲቀር አሉ ነብዩ አለይሂ ሰላቱ ወሰላም ሚለታ ዋሂዳ አንዷ መንገድ ስትቀር 72ቱ የጀሃነም ነው አሉ ነብዩ አለይሂ ሰላቱ ወሰላም። ቃሉ ሰሃቦች አሏቸው ወመን ሂያ ያ ረሱላህ
እርሶ ያላህ መልእክተኛ ያቺ ነፃ የምትወጣዋ የተኛዋ ነች ብሎ ጠየቁ። ቃል አሉ። እخوانዎች ይህ ሐዲስ ጀርባቸውን ስለሚቆርጣቸው ፍርቃን በሙሉ አመድ አድርጎ አንድ መሆን አለባቸው ብሎ ስለሚያስገድዳቸው እነሱ ደግሞ በዚህ ስለማይስማሙ ለሁሉም ዑዝር ስለሚሰጡ hatta የኩፍር ቃላት እንትሻር የሚያደርጉ ሰዎችን ዑዝር ስለሚሰጡ አይመቻቸው ወገባቸውን ነው የሚቆርጠው ይህ ሐዲስ። ስለዚህ የሚያዋጣቸው ለነሱ ምን ማለት ነው ደኢፍ ነው ይያሉ ሰው ላይ ተልቢስ ማድረግ ነውና ቃል አሉ የአላህ መልእክተኛ ሲጠየቁ ማ አና አለይሂ ወአስሐቢ አሉ እኔና የኔ ጓዶች ያለነበት መንገድ ሲቀራሉ ነብዩ ሰለላሁ ዐለይሂ ወሰለም። ተመልከት ለሰሃቦች መንገድ ነብዩ ሰለላሁ ዐለይሂ ወሰለም ዕውቅና እየሰጡ ነው። ሰሃቦች ዘንድ ያለ መግባባት ያለ መናበብ ያለ መረዳት ቢኖር ወደ ሰሃቦቻቸው አያመላክቱንም ነበር የአላህ መልእክተኛ። አላህም ሱብሃን አመኑ አለ ካመኑ ቢሚስሊ ማ አመንቱም ቢሂ እናንተ ባመናችሁት አይነት ካመኑ አለ አላህ ፈቀድ ይህተደው በእርግጥ ተመርተዋል። ወኢን ተወለው እናንተ ካመናችሁበት ማመን እናንተ ከሄዳችሁበት አካሄድ ደግሞ ዞር ካሉ ፈይነማሁም ፊ ሽቃቅ እነሱ ጥመት ውስጥ ናቸው ይላል አላህ ሱብሃነሁ ወተዓላ። ስለዚህ የሰሃቦች መንገድ ተጣርቶ ተበጥሮ ወደኛ የተላለፈ ነው ላ ከማ የቆሉ ባዕዱ الناس። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እኔና ጓዶቼ ያለነበት መንገድ ሲቀር ሌላ ሁሉ የፍልስፍና መንገድ ይጃነብ ውስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም። ዲላ አዲስ የሚጨመር ነብዩ ሰለላሁ ዐለይሂ ወሰለም እያስዋሸ ነው አላህ ሱብሃነሁ ወተዓላ እያስዋሸ ነው ሰሃቦችን እያስዋሸ ነው ግልጽ ተደርጎ የተቀመጠበትን ነገር እያስዋሸ ነው። ስሜቱን የሚከተል አቅሉን የሚከተል ግንዛቤውን የሚከተል የተወገዘ ሰው ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እኔና ጓዶቼ ካለነበት መንገድ ውጭ ሌላን መንገድ የሚፈልግ ሁሉ የጀሃነም ነው እኔና ሰሃቦች ያለነበት መንገድ ሲቀራል። ይህ ሐዲስ ሰሐሐው አልባኒ ሼኹ አልባኒም ሰሂህ ነው ብሎታል። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ስለ ኸዋሪጆች ሲያስጠነቅቁ ምን አሉ ያቲ ያሉ في آخر الزمان آخر الزمن ላይ ይመጣሉ ቀውሙን ህዝቦች ይመጣሉ ሁዳታኡል አስናን እድሜያቸው ወጣት የሆኑ ሰዎች ይመጣሉ አሉ ሱፋሃኡል አህላም ቀላቅል የሆኑ ሰዎች ይመጣሉ አሉ يقولون ይላሉ አሉ من خير قول البريه በጣም ትልቅ የሆኑ ቃላቶችን እያነሱ ይናገራሉ يمرقون ነገር ግን ይወጣሉ አሉ من الاسلام ከእስልምና كما يمرق السهم من الرميه ልክ ጥይት ከመሳሪያው ውስጥ ሾልኮ እንደሚወጣው አሉ የአላህ መልእክተኛ لا يجاوز ايمانهم ኢማናቸው አልፈም ሐናጅዘኡም ጎሮሯቸው فاينما لقيتموهم የትም ብታገኟቸው فقتلوهم ግደሏቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሱ ደግሞ የገደሉት ለሆነ ሰው የቂያማ ቀን አላህ ሱብሓነሁ ወተዓላ ዘንድ ትልቅ ሆነም እንዳለለት አሉ ሙተፈቁን አለይ ነብዩ ሰለላሁ ዐለይሂ ወሰለም ወሁም አሉ እነሱ አሉ ሸሩል ኸልቅ ወልኸሊቅ አሉ የፍጥረታት ኩፉዎች እነሱ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አخرجው ሙስሊም ኢማም ሙስሊም ዘግቦታል። በሌላም ዘገባቸው ስለ ኸዋሪጆቹ ምን አሉ ኪላቡን ናራ የጀሃነም ውሾች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ የሆኑ ግድያ የተገደሉ ታህተ አዲም ሰማ ከሰማይ በታች አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ናቸው አሉ ኸይሩ ቀትላ ጥሩ የሆነ ግድያ የተገደለ من قتلوه الناس يقدلوት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አخرجه الترمذي وحسنه الالباني ኢማሙ አልባኒ ሐዲሱን ሰሂህ ነው ብሎታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስለነዚህ ኸዋሪጆች እያስጠነቀቁ ነበር። ዛሬ ኸዋኖች ለኸዋሪጆችም ዕውቅና ቢሰጡ ማሐሲን ጥሩ ስራ አላቸው ለምን ሙሉ በሙሉ እንጠላቸዋለን ብሎ ኡማውን ጅንብር ውስጥ ቢከቱ የሰው ልጆች ደም ላይ እየቀለዱ የሰው ልጆች ህይወት ላይ እየቀለዱ ቢያወሷቸው ቢቀድሷቸው ነብዩ ሰለላሁ ዐለይሂ ወሰለም ግን እንዲህ አይነት የሰው ነፍስ ማጥፋት ያለበትን መንሃጅ ነብዩ ሰለላሁ ዐለይሂ ወሰለም እያወገዙት ነው። በእያንዳንዱ ኹጥባቸው ላይ ሲያስተላልፉት የነበረው ምክራቸው يقول ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም اما بعد ከዚህ በመቀጠል ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም فإن خير الحديث ያሉ ከሐዲስ ጥሩ አሉ ኪታቡላህ ያላህ ቃል ነው وخير الهدي كطرقناچ መንገድ ደግሞ ሀዲ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው። وشر الامور ከመጥፎ ነገር አሉ محدثاتها አዳዲስ የሚጨመሩ ነገሮች ናቸው አሉ وكل بدعه دلال እያንዳንዱ አዳዲስ የሚጨመሩ ነገሮች ደግሞ ጥመት ናቸው አሉ የአላህ መልእክተኛ። አخرجው ሙስሊም ኢማም ሙስሊም ዘግቦታሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሙብተዲ ከቢድዓ አዳዲስ ከሚጨመሩ ነገሮች እንደዚህ እያስጠነቀቁ ነበር። አላህ Subhanahu Wa Ta'ala በሌላም ቁርአን አንቀጽ ላይ ምን ይላል ፈለዲና እነዛ ይጠንቀቁ ይخالفون عن امره የነብዩን ሰለላሁ ዐለይሂ ወሰለም ፈለግ የሚቃረኑ አንቱሲበሁም ፊትና እንዳታገኛቸው ኩፍር ላይ እንዳይወጥቁ ክህዶ እንዳይሞቱ ወይንም እሳት እንዳትበላቸው ይጠንቀቁ አዩሲበሁም عذاب አሊም ወይንም ደግሞ አሳማሚ የሆነ ቅጣት እንዳያገኛቸው ይጠንቀቁ እነዛ ፍልስፍና ውስጥ የገቡ ሰዎች ይላል አላህ Subhanahu Wa Ta'ala። እንዲሁም ደግሞ ቢድዓን ቀልባቸው ላይ አስገብቶ በቢዳ እንዲዋዥቁ ወይንም ደግሞ በኩፍር በኒፋቅ እንዳይፈትናቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ደግሞ ታኩሙ ረሱል መልእክተኛው የሰጣችሁን ነገር ፈኹዙሁ ያዙ ወማ ነሐኩም عنه እሱ የከለከላችሁን ፈንተሁ ተከልከሉ ይላል አላህ። በሌላ የቁርአን አንቀጽ ደግሞ መልእክተኛውን የሚቃረን
ሚን በዕድ ማ ተበየነ ለሁ الهدى ቅናቸው መንገድ ግልጽ ከሆነለት በኋላ ወየተቢዕ ከተከተለ غير سبيل المؤمنين ከሰሃቦች መንገድ ውጭ ለሚከተል ነወሊህ እናዞረዋለን ማተወላ በዞረበት ወንስሊህ እናስገባዋለን ጀሃነብን ወሳት መሲራ ጀሃነብ መግባት ምንኛ ይከፋ ነው ይላል። በሌላም የቁርአን አንቀጽ ላይ ምን ይላል? ማን ይጠመማል ሚመን ይተበዐ ሐዋሁ ስሜቱን ከተከተለ ሰው በላይ بغير هدى من الله ከአላህ ዘንድ ባልሆነ ቅናቻ መንገድ። በሌላም የቁርአን አንቀጽ ላይ ምን ይላል? كما أمرت ልክ እንደታዘዝከው ومن تاب معك ተውበት ያደረጉ ካንተም ጋር ካሉት ولا تطغوا መንገድን እንዳስቱ إنه الله سبحانه وتعالى بما تعملون بصير بمسروت نجر تملكاش ነው ولا تركنوا ደሞም እንዳትሄዱ إلى الذين ظلموا ነፍሳቸውን ወደ በደሉ ሽርክን ቢድአን ወደሚያጨማልቁ ኩፍሪያትን ኢልሃድን ሰዎች ዘንድ ተሽሽ የሚያደርጉ ሰዎች ጋም እንዳትሄዱ ከነሱም ጋር አብራችሁ እንዳትቆሙ ሙንከር ፋህሻን እንትሻር ከሚያደርጉ ሰዎችም ወደ እነሱ እንዳትሄዱ ይላል። إلى الذين ظلموا ነፍሳቸውን ወደ በደሉ فتمسكوا النار جهنم ተበላችኋለች وما لكم من دون الله ከአላህ ውጭ ደግሞ አይኖራችሁም من أولياء ወዳጅ ثم لا تنصرون ከዛም አትረዱ። በሌላም የቁርአን አንቀጽ ተበጥሩ ምንም አይነት ችግር ሳይኖረው ወደኛ እንደመጣ ዕውቅና መሰጠቱን በዚህ ቁርአን እንመልከት። فإن آمنوا ካመኑ بمثل ما آمنتم እናንተ ባመናችሁበት ፈቀድ ይተደው በርግጥ ተመልቷል ወይን ተወለው ዞር ካሉ فإنما هم في شقاق እነሱ ጥመት ውስጥ ናቸው ይላል። فسيكفيكم الله ከዚህ ውጭ ያሉት ደግሞ አላህ በቂህ ነው وهو السميع العليم ሰሚና አዋቂ አላህ ደግሞ ይፈልጋል አየቱብ عليكم በእናንተ ላይ ይቅር ማለት ነው። ወይሩድ الذين እነዛ ደግሞ ይፈልጋሉ የተቢዑነ الشهوات ስሜታቸውን የሚከተሉት አንተ ሚሉ መይለን አዚማ መጥፎ የሆነ ማፈንገጥን እንድታፈነግጡ ይፈልጋሉ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ቀን ሐጀተል ወዳ ላይ አክመልቱ ለኩም ዲነኩም ዲናችሁን ሙሉ አድርጌላችኋለሁ በየጊዜው አፕዴት ሊደረግ ፎርማት ሊደረግ የሰዎች ውዥንብር ውስጥ ሊገቡበት የማይችሉ የሆነ ዲን ሰጥቻቸው ይላል። የሰው ልጆች መንሃጃቸውን በየጊዜው ያስተካክላሉ ከጊዜው ከሁኔታው ጋር ከችግሩ ጋር ከንግዱ ጋር ከማህበራዊ ኑሮ ጋር ከሰዎች ጋር ለመግባባት ከሰዎች ጋር ላለመገለል ዳዕዋቸውን ሁሉ ነገራቸውን አካሄዳቸውን አነጋገራቸውን ያርማሉ ያድሳሉ ያስተካክላሉ። ነገር ግን ሞልቻለሁ አለ ምንም ሊቀየር አፕዴት ሊደረግ ፎርማት ሊደረግ በማይችል ሁኔታ የዛሬዋ ቀን ዲኑን ሞልቼላችኋለሁ ይላል። ዑርባድ ኢብኑ ሳሪያ በዘገቡት ሐዲስ ኡሲኩም ቢተቅዋላህ አላህን በመፍራት መጥፎን ባለመናገር ሐራም ባለመብላት ሐራም ባለማየት በአላህ ላይ ባለማጋራት ሙንከር የሆኑ ነገሮችን በመራቅ አላህን በመታዘዝ ያዘዘውን እሺ በማለት የከለከለውን በመከልከል ነብዩን በመታዘዝ አዛቸዋለሁ ወሰምዑ ወጣ በመስማትም እሺ በማለትም ወይን ካነ አብዳን አበሽየናል አበሻው የሆነ ባሪያውን ካም ቢሆናል فإنه من يعيش منكم ከናንተ ደግሞ የሚቆያል فسيرى اختلافا كثيرا ብዙ ንግዶችን ያላሉ ነብዩ አለይሂ ሰላቱ ሰላም ንግቱን ያመጣችሁ ተደማመሩ ንግት ያወሳችሁ ሰውዩን አሰኙ አይደለም ያሉት ነብዩ አለይሂ ሰላቱ ሰላም فعليكم بسنتي ያሉ ያኔ የኔን ሱና በመያዝ አደራችሁናል ወሱነቱ الخلفاء الراشدين የአቡበክርን የዑመርን የዑስማንን የዓሊይን መንገድ ደግሞ አጥብቃችሁ በመያዝ አደራችኋለሁ። አልማህዲን የተመሩ የሆኑ አራሺዲን አዱ ያዙ አሉ አለይሃ ሱናዋ ላይ አጥብቃችሁ ያዙ ቢነዋጅስ በኋላ ጥርሳችሁ አጥብቃችሁ ያዙ ያሉ ነብዩ አለይሂ ሰላቱ ሰላም ወኢያኩም አደራችሁናል ወሙህደሳት الامور አዳዲስ የሚጨመሩ ነገሮች فإن كل محدثات بدعة እያንዳንዱ አዲስ የሚጨመር ነገር ቢድዓ ነው አሉ ነብዩ አለይሂ ሰላቱ ሰላም اخرجه اصحاب السنن ዘግቦታሉ ሐዲሱ ሰሂህ ነው። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ መረጊባ የጠላሉ አን ሱነቲ ከኔ ሱና ዞር ያለ فليس مني ከኔ አይደለም አሉ ነብዩ አለይሂ ሰላቱ ሰላም متفق عليه። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ انما اخاف عليكم አሉ ከናንተ ላይ የምፈራው ነብዩ አለይሂ ሰላቱ ሰላም አይመተል ሙድሊና ወቀት ኑሯቸው አጥማም የሆኑ ሰዎች ነው መፈራላቸው አሉ ነብዩ አለይሂ ሰላቱ ሰላም። ነጋዴማ ንግዱ ውስጥ ገብቶ ይዋኝ ነው የስልጣን ሰዎች ስልጣናቸው ውስጥ ገብቶ ሰምጧሉ። ነገር ግን ዕውቀት አለም ብሎ ኡማውን የሚመሩ ሰዎች ቅልብልብ አድርጎ የነብዩ አለይሂ ሰላቱ ሰላም መንገድ ቀይሮ የቁርአንን ቃል ቀይሮ የሰሃቦችን መንገድ ቀይሮ ለስሜታቸው በሚመቻቸው እነሱ ከያዙት ጀማ ጋር አብረው በሚሄድ አይነት አድርጎ ያመጡላል። ተጠንቀቅ ያሉ ነው የአላህ መልእክተኛ። አቡ ሁረይራ በዘገቡት ሐዲስ أن النبي صلى الله عليه وسلم قال دعوني አሉ ተውኝ አሉ ነብዩ አለይሂ ሰላቱ ሰላም ما تركتكم ዝም ያልኳችሁን ጉዳይ ተውኝ አሉ انما هلك የጠፉት እኮ من كان قبلكم ከናንተ በፊት የነበሩ ሰዎች بسؤالهم በጥያቄያቸው ነው واختلافهم በመናጋታቸው ነው على انبيائهم ነብያቶች ላይ በመናጋታቸው ምክንያት የጠፉት فاذا نهيتكم ከከለከልኳችሁ عن شيء ስለ አንድ ነገር فجتنبوا ተከልከሏል واذا امرتكم በአንድ ጉዳይ ደግሞ ካዘዝኳችሁ فاتوا አምጧል منه ከጉዳዩ መስተጣቱም የቻላችሁትን ሙተፈቁን አለይሃ። በሌላ ሐዲስ ነብዩ አለይሂ ሰላቱ ሰላም ተረክቷል ትቻለዋል ፊኩም በእናንተ ውስጥ ሸይአይን ሁለት ነገሮች ለንተዲሉ ባዕዲ ከኒ በኋላ አጣሙም ሁም እነሱ ደግሞ ኪታብ አላህ ወሱነቲ ያሉ የአላህ ቁርአንና የኔ ሱና ነው። ወሰሐው አልባኒ ኢማሙ አልባኒ ሐዲሱ ሰሂህ ነው ብሎ አስቀምጦታል። ከሰሃቦችም ደግሞ እንመልከት። ቃል አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ መልካም ስራውን አላህ ይወደድለትና ይል ነበር ፈኢኒ አኽሻይ ነበር እኔ እኮ ፈራለሁ ነበር ኢንተረክቱ ሸይአን አንዲት ነገር ከተውኩኝ ፈራለሁ ሚን አምሪ ረሱልላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ትእዛዝ አን አዚክ እንዳልጠም ፈራለሁ ነበር። ሙተፈቁን ዐለይህ። ሁዘይፋ ረዲየላሁ ተዓላ ዐንሁ እናንተ ቃሪዎች
አንባቢዎች استقيሙ ቀጥበሉ فإن أخذتم ከያዛችሁ يمينا ቀኝ وشمالا ግራ لقد دللتم በእርግጥ ጠማችኋል دلالا بعيدا ሩቅ የሆነ ጥመትን ጠማችኋል ይላል أخرجه البخاري ኢማሙ ቡኻሪ ዘግቦታል ኢብኑ ዑመርም እንዲህ ነበር كل بدعة دلالة እያንዳንዱ አደደስ ጭምርት ጥመት ነው ነበር ወኢራአህ الناس حسنا የሰው ልጆች ጥሩ ነው ብሎ እንኳን ቢመለከቱት አብዱላህ ኢብኑ መስዑድም ረዲየላሁ ተዓላ አንሁ ይህ ነበር ኢተቢዑ ተከተሉ ولا تبتدعوا አዲስ ነገር እንዳታመጡ فقد كفيتم በርግጥ ተበቅታችኋል ይህ ነበር ዑስማን قلت لابن عباس ለአብዱላህ ኢብኑ አባስ አልኩት ይላል አውሲኒ መከረኝ قال عليك بالاستقامه ቀጥ በማለት እመክርሃለሁ ኢተቢዕ ተከተል ደግሞ ولا تبتدع አዲስ ነገር እንዳትጨምር ብሎ መከረኝ ይላል قال ኢማሙ ማሊክ من ابتدع في الإسلام بدعة إمام مالك ينبر بإسلامنا أدسن تمرتن يتأمر يرى حسنا السوء طرونة بلو من ملكتات كهونا فقد زعم برقت موقتوال أن محمدا صلى الله عليه وسلم نبينا محمد صلى الله عليه وسلم يا الله سبحانه وتعالى دبدابي أسكرتوال بلو موقتوال يلالو الله سبحانه وتعالى اليوم أكملت لكم دينكم إيالا السوء اندزي يميتأمر كهونا برقت يا الله ملك تنها ዲናቸው ላይ አስቀርቷል ብሎ እየሞገተ ነው ይላል وقال ኢማሙ አህመድ ኢማሙ አህመድም ይሉ ነበር ሱሉ ሱና عندنا የሱና መሰረት እኛ ዘንድ አተመስክ መያዝ ነው بما كان عليه اصحاب رسول الله صلى الله عليه وسلم የነብዩ አለይሂ ሰላቱ ሰላም ጓዶች በነበሩበት አጥብቆ መያዝ ነው والاقتداء بهم በእነሱ መመራት وترك البدعه بدعان መተው وكل بدعه فيها دلال እያንዳንዱ ቢድዓ ላይ ጭምርት አለና ይሉ ነበር ኢማሙ በጋዊ እንዲህ ይላሉ ወቀድ መደት ሸሃበቱ ሸሃቦች አልፈዋል ወታቢዑና እንደዚሁም ደግሞ ታዕቢዮችም ወአትባዑሁም የነሱም ተከታዮች ወዑለማኡ ሱና ዓሊሞችም አላ ሃዚ ሙጅሚዑና ሙብተዲ ላይ ማስጠንቀቅ ላይ ኢትፋቅ ሆኖ አልፈዋል ይላሉ ሙተፊቁና አላ ሙዓዳቲም እነሱን ጠላት አድርጎ በመያዝ አህለል ቢድዓ ሙብተዲዎችን ጠላት አድርጎ በመያዝ ተስማምተዋል ወሙሃጀረትን እነሱንም ሐጅር በማድረግ ቃል ኢብኑ ዑመርም ይል ነበር في اهل القدر ስለ ቀደሪዎች አخبروهم ንገሯቸው አኒ በሪኡም ሚንሁም وأنهم مني براء እኔ ከነሱ ነፃ እንደሆንኩኝ ንገራቸው እነሱም ከኔ የራቁ ናቸው ይላል አቡ ቂላባ ምን ነበር لا تجالسوا እንዳትቀማመጡ أصحاب الأهواء የስሜት ባልተቤቶችን أو قال أصحاب الخصومات ወይንም ደግሞ ክርክር የሚያበዙ ሰዎች እንዳትቀመጧቸው فإني እኔኮ لا أأمن አላምንም أيغمسوكم እንዳያሰምጣችሁ في دلالهم በጥመታቸው ويلبسوا عليكم በእናንተም ላይ ደግሞ ተልቢስ እንዳያደርጉ بعدما تعرفون ስታቁት የነበረውን ነገር እንዳይወስዱባችሁ እፈራለሁ ይላል وقال رجل من أهل البدع لأيوب السختياني كأهل البدعዎች አሉት يا أبا بكر أنت أبا بكر ወይ أسألك ጠይቀሃለሁ عن كلمة አንዲት ንግግር قولا ንግግር وهو يقول أيوب السختياني ደግሞ ያለው بيده በእጁ ولا نصف كلمة ግማሽ ንግግሩን ካም ቢሆን አልሰማህም ይለው ነበር አቡ እስማኤል አሳቡኒ في كتاب شرح السنة ምን ይላል واتفق ተስማምተዋል مع ذلك በዚህ ጉዳይ على قول بنግግር بقهر أهل البدع ሙብተዲዎችን በማዋረድ وإخزالهم በማሳነስ وإخزائهم በማዋረድ ويبعدهم بمراك تبعود منهم كنسون بمراك ومشاهبتهم النسون قادرغو بماس ومعاشرتهم كنسوغا معامله بمادرك والتقرب الى الله عز وجل بمجانبتهم ومهاجرتهم النسون حجر بمادرغنا كنسو بمراك ودا الله مقارب لاي تسمامتوالو ይላል ابن تيميه من ይላል ومثل ائمه البدعه የቢድዓ ባልተቤት ሰዎች ሚሻላቸው من المقالات ከፈላስፋዎች المخالفه للكتاب والسنه ቁርአንና ሐዲስ የሚቃረኑ አው ኢባዳቲ ወይንም ደግሞ ኢባዳን የሚቃረኑ المخالفه للكتاب والسنه የአላህን ቃልና የነብዩን አለይሂ ሰላቱ ወሰላም ቃል የሚቃረኑ ንግግሮችና ወይንም ደግሞ ኢባዳዎች ላይ ልዩነት ያለባቸው ሰዎች فإن بيان حالهم የነሱን ሁኔታ መናገር ዛሬ እንደምታውቁት ኢብኑ ተይሚያ ልክ ከሱፊዮች ጋር አብሮ እንደሚቅለሰለስ እንደሚናገር አብሮ ተደምሮ እንደነበር አድርጎ ነው ለኡማው የሚያሳዩት ረፍቅ ከሚሉት ኢብኑ ተይሚያ ነው የሚጠቅሱት ኢብኑ ተይሚያ ግን ተመልከቱ የጻፈውን የኪታብ ማዕት አልረዱ على الصوفيه الرد على اهل المقال الرد على الجهميه الرد على المخالف للكتاب والسنه እያለ በእያንዳንዱ ባብ ላይ በሙብተዲዎች ረድ ያደረገ ነበር ስማቸው መጥራት ያለበትን ስማቸው እየጠራ በባህሪያቸው መግለጽ ያለበትን በባህሪያቸው እየገለጸ ሲያወግዝ የነበረ ሰው ነው ዛሬ ግን ለሰው ሲያሳዩት ልክ ከአነሁ በቃ ሱፊይ እንደነበረ ነው አርጎ የሚያሳዩት ወይም ደግሞ ኢኽዋን እንደነበረ ከሁሉም እንደሚስማማ አይነት አድርጎ ያሳያሉ ቀንጨብ ያደረጉ ማለት ነው ለሙብተዲ የተናገረውን ለቀደርያ ነው ይያሉ በአህለ ሱናዎች መካከል ተአሉፍ ብሎ የተናገረውን ደግሞ ከሙብተዲ ጋር ተአሉፍ ለማድረግ አምጥቶ እየተረጎሙ ስንትና ስንት በኢብኑ ተይሚያ ቃል የሚሸውዱና የሚያጭበረብሩ ሰዎች አሉ እሱ ግን ከሽርክ ከቢድዓ ከሙብተዲ ስለሚያስጠነቅቅ እስር ቤት ላይ ነው የሞተው ቢስማማማ በተስማማነበት ተስማምተን ይከምል ባዕዱና ባዕደን ወይአድሩ ባዕዱና ባዕደን ጊዜው አያስኬድም ቢልማ ተስማምቶ ከነሱ ጋር እየበላ እየጠጣ ይኖር ነበር ነገር ግን በእነሱ ላይ ረድ ያደረገ ስለነበረ እስር ቤት ላይ ነው የሞተው
አላህ Subhanahu Wa Ta'ala ቀብሩን ኑር ያድርግለት ስለዚህ ምን ይላል አህሉል መቃልን ቁርአንና ሐዲስን የሚቃረኑ ሰዎች ወይም ደግሞ ኢባዳቸው ከቁርአንና ከሐዲስ ውጭ የሆኑ ሰዎችን የነሱን ሁኔታ መግለጽ ወተህዚር منهم ከነሱ ማስጠንቀቅ ዋጅቡን باتفاق المسلمين በሙስሊሞች አንድነት የተረጋገጠ ነው ይላል hatta qila li ahmad ለኢማሙ አህመድም ተባለ ይላል ኢብኑ ተይሚያ الرجل عند سوي يصوم يصومال ويصلي يسجدال ويعتكف اعتكاف ያደርጋል አህቡ ኢለይከ ወደ አንተ የተወደደው እሱ ነው አው የተከለሙ في اهل البدع ወይንም ደግሞ اهل البدعዎችን ቀንድ የሚል ሰው ነው ስማቸውን እየጠራ መጥራት ካለበት የሚሰሩት ስራ ግልጽ ያደረገ ኡማውን የሚያስጠነቅቅ ሰው ነው አንተ ዘንድ ተወዳጅ ወሰላ ከሰገደ ወአተከፈ ኢትካፍ ካደረገ فانما هو ይህኮ የሚሰራው ስራ ለራሱ ነው ወይዛ ተከለመ ከተናገረ في اهل البدع በቢድዓ ባልተቤቶች ከተናገረ فانما هو للمسلمين እሱ እኮ ለሙስሊሞች ጠቃሚ ነው ዛሬ ተመልከቱ አላህ Subhanahu Wa Ta'ala ካርሽ በላይ አይደለም ይያሉ ቁርአን ያላህ ቃል አይደለም ይያሉ በየቦታው ቀብር እየተመለከ ቢድዓ እየተጨማለቀ የሚያስጨንቃቸው ስልጣን ድርጅት ክብር ሱፍ አስተካክሎ ሰዎች ዘንድ መቅረብ መዋዋብ አካልን ማስዋብ ከሰዎች ጋር መስማማት ነው የሚያስጨንቃቸው በሽታው በዛበት ጊዜ ዶክተር የተባሉ ሰዎች ለህዝቡ የሚትሉትን አስተዋጽኦ እያደረጉ ነው ከኮሮና ቫይረስ እያስጠነቀቁ ነው እኛ ዶክተር ምንላቸው ሼክ ምንላቸው አላማ ምንላቸው ሰዎች ከሽርክ ያስጠነቀቁ ከቢድዓ ያስጠነቀቁ ሁሌ አንድነት ሁሌ መግባባት ሁሌ መቻቻል ሁሌ አኽላቅ ሁሌ ስነ ምግባር ስለዚህ ኢማሙ አህመድ የሚበልጠው ሙብተዲ ላይ የሚያስጠነቅቅና የሙብተዲን ሐል ግልጽ የሚያደርግ ሰው ነው هذا افضل ነው መጅሙዕ الفتاوى ላይ ኢብኑ ተይሚያ 28ኛው ሙጀለድ 231ኛው ቁጥር ላይ ቁጭ አድርጎታል ገብተን ማየት እንችላለን ይህን ያህል ከቁርአን ከነብዩ አለይሂ ሰላት ወሰላም ቃል ከሰሃቦች ከታቢዮች ከአትባኡ ታቢ ቀደምት ከነበሩ ትላልቅ አይማዎች ካየን ያሁኑ ጊዜ ያሉ ዑለማዎች ምን ይላሉ ሼክ ሳሌህ አልፈውዛን ምሳሌ ከሙብተዲ ማስጠንቀቅ ከቢድዓ ማስጠንቀቅ ይቻላል በል እንደውም በእነሱ መስጊድ ያስተማረ ከነሱ ጋር ተቀላቅሎ የሚሄድ ከሆነ ሐላቸውን ማይገልጽ ከሆነ ይህ ኺያና ነው ለኡማው ይላሉ ኡማውን መሸወድ ነው ይላሉ በጊዜያችን ያሉ አኢማዎች ሼክ ረቢን የመሰለ ሼክ ሙቅቢልን የመሰለ ሼክ ሳሌህ አልፈውዛንን የመሰለ ሼክ አልባንን የመሰለ ሼክ አሉ ሄይዳንን የመሰለ ሼክ አሊ ሼክን የመሰለ ሼክ ኡበይድ አልጃብሪን የመሰለ ሼክ መሐመድ ኢብኑ ሐድ አልመድኸሊን የመሰለ እያንዳንዳቸው ከሙብተዲ ማስጠንቀቅ ዕውቀት ባለው ሰው ግንዛቤ ባለው ሰው ብቃት ያለው ሰው ማስጠንቀቅ በሱ ላይ ዋጅብ ነው ብሎ እነሱም በዚሁ ነው ያለፉት ኢብኑ ቀይም ምን ይል ነበረ ወማዕሉም የታወቀ ነው አነል ሙዝኒብ ወንጀል የሰራ ሰው انما ضرره على نفسه ወንጀል የሚሰራ ሰው ጉዳቱ ራሱ ላይ ነው ይነበር واما المبتدع فضرره على العنوا የሙብተዲማ ضرሩ ኡማው ላይ ነው ይነበር وفتنه المبتدئ في اصل الدين የሙብተዲዎች ደግሞ ፊትናቸው በዲን ጉዳይ ነው የሚቀልዱት وفتنه المذنب ወንጀል የሚሰራ ሰው በራሱ ላይ ነው ይነበር ሙብተዲ ብሎ ማለት ከአላህ ቁርአን ሰድ የሚያደርግ ከነብዩ አለይሂ ሰላቱ ሰላም ቃል ሰድ የሚያደርግ ወደ ጥመት የሚጣራ ነው አህሉል ማዓሲ ኩን በራሱ ላይ ነው ቢድዓ የሚሰራ ሰው ደግሞ ሁሌ በቃ ኸይር ላይ እንደሆነ ግሩፖች በበዙ ቁጥር በዛው እየቀጠለ ትችዋለው አስተካክያለው ይቅርታው እንኳን አይልም በቃ ሁሌ በዛ ጉዳይ እያባዛ እየደመረ ግሩፖችን እያበዛ ነው የሚሄደው ከጀርባዎቹ ያሉ አላዋቂ የሆኑ ስለ ሸሪዓ የማያውቁ ስለ ዓሊም ደረጃ የማያውቁ ስለ ዒልም የማያውቁ መንሃጀ ሰለፍን በዘርና በጎሳ ብቻ የተቀበሉና የያዙ ሰዎች እሱ ያለው ሚሉ እሱ በተነፈሰበት የሚተነፍሱ ነብዩና አለይሂ ሰላቱ ሰላም እንኳን አይጠቅሱም ሰሃቦችን አይጠቅሱም ሁሌ የኔ ሼክ እንደዚህ ያለ እያሉ የሚሉ ሰዎችን እያበዛ መሄድ ነው ይህ አደጋ ነው አለ አህሉል ማሲማ በራሱ ላይ ነው ወንጀል የሚሰራው በነፍሱ ላይ ነው ሸሩ ይላል ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ ስለዚህ ከሙብተዲ ከቢድዓ ማስጠንቀቅ ይህን ያህል ካየን የአላህ Subhanahu Wa Ta'ala ፍቃዱ ከሆነ የቀረውን በሌላ ፕሮግራም እናያለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته